ሰላም ጤና ይስጥልኝ እንዴት ናችሁ ተማሪዎች ሰላም በያላችሁበት ይሁንላችሁ ይዤላችሁ የቀረብኩት የ9ኛ ክፍል የኬሚስትሪ ትምህርት ዩኒት 5 ኬሚካል ቦንዲንግ ኤክሰርሳይዝ 5.12 መልስ ከነ ሙሉ ማብራሪያ ነው። ቤተሰብ ያልሆናችሁ ሰብስክራይብ ሼር ላይክ በማድረግ ቤተሰብ ሁኑ። ፕሮቫይድ ዘ አፕሮፕሪየት አንሰር ቱ ዘ ፎሎዊንግ ኩዌስችንስ። ኩዌስችን ነምበር 1 ሊስት ዘ ፕሮፐርቲስ ኦፍ ሜታልስ። የመጀመሪያው ጥያቄ የሜታል የብረት ባህሪያት ፊዚካል ፕሮፐርቲ ዘርዝሩ ነው የሚለው። ሜታልስ አር ኤቢሊቲ ቱ ኮንዳክት ኤሌክትሪሲቲ ኤንድ ሂት ዲው ቱ ዘይ ሃቭ ዲሎካላይዝድ ኤሌክትሮንስ ኦር ሞባይል ኤሌክትሮንስ። ሜታሎች ኤሌክትሪክ ከረንትና ሙቀትን የማስተላለፍ አቅማቸው ከፍተኛ ነው ማለት ነው። ምክንያቱም በቫላንስ ሼላቸው ላይ ያለው ዲሎካላይዝድ ቫላንስ ኤሌክትሮን ወይም ደግሞ እነዚህ ኤሌክትሮኖች ሞባይል ኤሌክትሮንስ ይባላሉ። freely moving throughout the structure throughout the metal structure በሜታል ስትራክቸሩ ላይ freely move የሚያደርጉ ኤሌክትሮኖች አሏቸው ማለት ነው። በዚህ ምክንያት እነዚህ ሜታሎች ኤሌክትሪክ ከረንትና ሙቀትን ያስተላልፋሉ ማለት ነው። ሰከንድ they have low ionization energy and electronegativity ዝቅተኛ የሆነ ionization energy እና ኤሌክትሮኔጋቲቪቲ አላቸው። አዮናይዜሽን ኤነርጂ ማለት ምን ማለት ነው? the energy required to remove an electron from the isolated gaseous atom ማለት ነው። ከአንድ ጋዚዮስ አይዞሌትድ የሆነ ጋዚዮስ አተም ከውጨኛው ቫላንስ ሼል ላይ ኤሌክትሮን ሪሙቭ ለማድረግ የሚወስደው ጉልበት አዮናይዜሽን ኤነርጂ ይባላል ማለት ነው። ሜታሎች ደግሞ easily remove electrons easily lose electrons from the outermost shell ከውጭኛው ሼል ላይ ኤሌክትሮንን ሪሙቭ ለማድረግ የሚወስደው ጉልበት በጣም ዝቅተኛ ነው። ምክንያቱም ሜታሎች በቀላሉ ኤሌክትሮንን ሉዝ ማድረግ ስለሚችሉ፣ ስለዚህ they have low ionization energy አላቸው ማለት ነው። and also low electronegativity አላቸው። ኤሌክትሮኔጋቲቪቲ ማለት ምን ማለት? ability to attract a pair of shared electrons ኤሌክትሮንን ወደ ራሳቸው አትራክት የማድረግ ኤቢሊቲያቸው በጣም ዝቅተኛ ነው። ስለዚህ low electronegativity ይኖራቸዋል ማለት ነው። and also metals are lustrous ሜታሎች lustrous ናቸው። ability to shine ያደርጋሉ ማለት ነው። metals are malleable and ductile malleable ማለት ወደ ተለያዩ ሼፖች ይቀየራሉ ማለት ነው within high temperature and also ductile ማለት ደግሞ drawn into wire ወደ ተለያዩ ሽቦዎች መቀየር እንችላለን ማለት ነው። ምክንያቱም እነዚህ ሜታል ቦንዲንግ ከፍተኛ ስለሆነ በሜታሎች መካከል ያለው ኤሌክትሮስታቲክ አትራክሽን ፎርስ በጣም ከፍተኛ ስለሆነ በቀላሉ መሰበር አይችሉም ማለት ነው። ለዛም ነው ሜሊያብል ኦር ደክታይል የሆኑበት ዋና ምክንያት ማለት ነው። they have crystal structure ስትራክቸራቸው ክሪስታል ነው። solid at room temperature በሩም ቴምፕሬቸር ሶሊድ ናቸው፣ ጠጣር ናቸው። because they have a strong electrostatic attraction force between the mobile electrons and the positively charged ions. Question number 2 what are the three factors that determine the strength of metallic bond? ሁለተኛ ጥያቄ strength of metallic bond affect የሚያደርጉ ፋክተሮች እነማን ናቸው ነው የሚለው። አንደኛ the number of delocalized valence electron delocalized valence electron በጣም ከፍተኛ ከሆነ ከሜታል ካታዮኑ ጋር ወይም ከሜታል አዮኑ ጋር ያለው አትራክሽን ከፍተኛ ይሆናል ማለት ነው። በዚህን ምክንያት strength of metallic bond ከፍተኛ ይሆናል ማለት ነው። ሁለተኛ charge of metal ion የሜታል አዮኑ ቻርጅ ነው። higher cation the stronger the electrostatic attraction force between the metal ion and the delocalized electron አሁንም ሜታል ካታዮኑ ከፍተኛ ከሆነ በዲሎካላይዝድ ኤሌክትሮን ጋር ያለው አትራክሽን ከፍተኛ ይሆናል ማለት ነው። በዚህ ምክንያት strength of metallic bond ከፍተኛ ይሆናል ማለት ነው። ሶስተኛው the size of the metal ion ነው። the smaller the metal ion the less the strength of the metallic bond ለምሳሌ አልሙኒየም 3+ እና ማግኒዚየም 2+ ስናወዳድር አልሙኒየም 3+ ከፍተኛ የሆነ strength of metallic bond
ይኖረዋል ማለት ነው። Question number 3, why metals have high melting and boiling points compared to non-metals? ሶስተኛ ጥያቄ ሜታሎች ከፍተኛ የሆነ ሜልቲንግ እና ቦይሊንግ ፖይንት አላቸው ከነን ሜታሎች ጋር ስናወዳድር ለምንድን ነው? ሜታሊክ ቦንድ ማለት ምን ማለት ነው? መጀመሪያ ሜታሊክ ቦንድ ማለት ስትሮንገስት ኬሚካል ቦንዲንግ ነው። ከአዮኒክ ቦንድ፣ ከኮቫለንት ቦንድ፣ ከኦርኔት ኮቫለንት ቦንድ ከነዚህ ከፍተኛ ቦንድ የሆነው ሜታሊክ ቦንድ ነው። the strongest electrostatic attraction force between metal ions and the delocated valence electrons በዲሎካላይዝድ ቫላንስ ኤሌክትሮኑ እና በሜታል አዮኑ መካከል ያለው ከፍተኛ አትራክሽን ፎርስ ስለሆነ ከፍተኛ የሆነ ሜልቲንግ ፖይንት እና ከፍተኛ የሆነ ቦይሊንግ ፖይንት ይኖራቸዋል ማለት ነው። ኤክሰርሳይዝ 5.12 ይህንን ይመስላል። ዩኒት 5 ኬሚካል ቦንዲንግ ኤክሰርሳይሶች እነዚህን ይመስላሉ። ጥያቄ አስተያየት ካላችሁ ኮመንት አድርጉልኝ። ለጓደኞቻችሁ እንዲደርስ ሼር አድርጉላቸው። ስለተከታተላችሁኝ በጣም አመሰግናለሁ።